ሴክተር ላይ የቅርብ ጊዜዎቹን ብናይ እየተመደቡ ያሉ በጀቶች በኖሚናል በቁጥር በብር ደረጃ ያሉት ሲግኒፊካንት የሆነ ለውጥ አላቸው እያደጉ መጥተዋል። ይሄ በመንግስት ያለውን ቁርጠኝነት ያሳያል በፌደራልም በክልልም ደረጃ። በስተሰሜን በሚገኘው በኢስፋሃን ኒኩለር ጣቢያዎች የጥገናና የመከላከያ ማጠናከሪያ ስራዎች እየተከናወኑ መሆኑን ያሳያሉ። በኢስፋሃን ሁሉም የመተላለፊያ ዋሻ መግቢያዎች አሁን በአፈር የተዘጉ ይመስላሉ ሲል ተቋሙ የገመገመው ምስል ያሳያል። ስዊዘርላንድ ዳቮስና በሚያሚ የዲፕሎማሲ አዳራሾች ውስጥ ሰላም ከሚለው ቃል የሚወራበት ቅጽበት መሬት ላይ ግን የምጻቅር የሚመስል ሚሳኤል ናዳ በዩክሬን ትላልቅ ከተሞች ላይ እየወረደ ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ጦርነቱ እስከ በጋው እንዲያበቃ በሩሲያ ላይ ጠንካራ ጫና እንድታደርግ ሲማጸኑ፣ ከተሞቻቸው ግን በሚሳኤልና በድሮን እሳት መለብለባቸውን ነዋሪዎቻቸውም በጨለማ ውስጥ ኑሯቸው መግፋታቸውን ተይዞታል። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ በክልልና በድሬዳዋ ከተማ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናዎችን እያቀረብኩ ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እስከ ዜናችን ፍጻሜ ድረስ አብራችን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። የጤናው ዘርፍ ላይ ያሉ እክሎችን ለመቅረፍ የፋይናንስ አማራጮችን ወደ ተግባር ማስገባት እንደሚገባ ተገልጿል። ለጤናው ዘርፍ ከሚመደበው በጀት ውስጥ ግማሽ ያህሉ ከለጋሽ ድርጅቶች ይገኝ የነበረ ቢሆንም አሁን ግን ይህ ድርሻ ወደ 20 በመቶ ዝቅ ማለቱን ተከትሎ የፋይናንስ አሰራር ሂደቶች ሊፈተሹ እንደሚገባ ነው የተመለከተው። ዳግም ተገኝ ተጨማሪውን አዘጋጅቷል። በዓለም አቀፍ ደረጃ ለጤናው ዘርፍ የሚሰጠው ድጋፍ በከፍተኛ ሁኔታ መቀነሱን ተከትሎ ኢትዮጵያ የጤና አገልግሎቷን በዘላቂነት ለመምራት የሚያስችል የአገር በቀል የፋይናንስ አማራጮችን ወደ ተግባር ማስገባት አስፈላጊ ነው ተብሏል። ጤና ሚኒስቴር ከባለድርሻ አካላት ጋር ባካሄደው የምክክር መድረክ ባለፉት ዓመታት የተመዘገቡ የጤና ስኬቶችን ለማስቀጠል የመንግስት በጀት እድገትና የማህበረሰብ አቀፍ የጤና መድህን ወሳኝ መሆናቸው ተመላክቷል። ኢትዮጵያ ባለፉት 10 ዓመታት በጤናው ዘርፍ መሰረታዊ ለውጦችን ማምጣት መቻሏ የተነገረ ሲሆን በተለይም የእናቶችንና የህፃናትን ሞት በመቀነስ ረገድ የተመዘገበው ውጤት በዓለም አቀፍ ደረጃ የሚጠቀስ ነው ተብሏል። ይህ ውጤት እንዳይቀለበስና አገልግሎቱ ጥራቱን ጠብቆ ለሁሉም ዜጎች ተደራሽ እንዲሆን አሁን ያለውን የፋይናንስ አሰራር መቀየር የግድ መሆኑን በሚኒስትሩ የስትራቴጂክ ጉዳዮች ስራ አስፈጻሚ ዶክተር ሙሉቀን አርጋው ተናግረዋል። ጤና ሴክተር ላይ የቅርብ ጊዜዎቹን ብናይ እየተመደቡ ያሉ በጀቶች በኖሚናል በቁጥር በብር ደረጃ ያሉት ሲግኒፊካንት የሆነ ለውጥ አላቸው እያደጉ መጥተዋል። ይሄ በመንግስት ያለውን ቁርጠኝነት ያሳያል በፌደራልም በክልልም ደረጃ። ጤናው ሴክተር እየተመደበ ያለው በጀት አድጓል። ለዚህ እድገት ምንም ግራ የሚያጋባ ነገር አይኖረውም። ስለዚህ ወደ ዶላር ኮንቨርት አድርገን የባለፈውን ዓመት አሁን የተመደበውን ብናየው there is change አድጓል። ስለዚህ ማደጉ ላይ ጥያቄ የለውም። ግን ያ እድገት በቂ አይደለም ነው እኛ አሁን እያደረግን ያለነው ውይይት በቂ አይደለም። የበለጠ እንዲያድግ መሰራት ይኖርበታል። ከዚህ በፊት ሀገራት በተለያዩ ዓለም አቀፍ መድረኮች ልናሳካ ቃል የገባናቸው ታርጌትስ አሉ። ስለዚህ እነሱን ለማሳካት እንድንችል መስራት መጣር ይኖርብናል የሚለውን በማሳሰብ ነው ማለት ነው። ስለዚህ በጀት እንዲጨምር መስራቱ እንዳለ ሆኖ ግን ደግሞ እነኛ የሚጨመሩ በጀቶች ሲግኒፊካንት እንዲሆኑ ከሚጠበቀው አንፃር የበለጠ እንዲሆኑ የበለጠ ፑሽ ለማድረግ ነው መድረኮቹ የተዘጋጁት። ቀደም ሲል ለጤናው ዘርፍ ከሚመደበው በጀት ውስጥ ግማሽ ያህሉ ከለጋሽ ድርጅቶች የሚገኝ ቢሆንም አሁን ግን ይህ ድርሻ ወደ 20 በመቶ ዝቅ ማለቱን መረጃዎች እንደሚያመለክቱም ተገልጿል። ስትራቴጂው ይፋ የተደረገበት ወቅት የዓለም አቀፍ የድጋፍ አስተላለፍ እየተቀየረ ባለበት ወቅት መሆኑ የሚበረታታን ያሉት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ናቸው። አክለውም የውጭ ድጋፍ መቀነስና እንደ ካንሰር ያሉ ከፍተኛ ወጪ የሚጠይቁ በሽታዎች መጨመር ዘርፉን አዲስ ፈተና ውስጥ እንደከተቱትም ያስረዳሉ። የእናቶችን ሞት በመቀነስ ረገድ ከፍተኛ ውጤት አግኝተናል። በእናቶች ብቻም ሳይሆን በሌሎችም አገልግሎቶች ላይ ጥሩ ማሻሻያዎች እንዳሉ አይተናል። ይሄ የጋራ ኢንቨስትመንት ነው። መንግስት ብቻ አይደለም፣ አጋር ድርጅቶቻችን ደግፈውናል፣ ማህበረሰቡ ተሳትፏል። በቀጣይነት ግን ትኩረት የምናደርግባቸው በርካታ ጉዳዮችም እንዳሉ ይታወቃል። እነዚህን ሁሉ ለመስራት ፋይናንስ በጣም አስፈላጊ ነው። የጤና ፋይናንሲንግ ከየትኛውም ጊዜ በላይ አሁን ትኩረት ሊያገኝ የሚገባበት ጊዜ ላይ ደርሰናል። ለምን ካልን አንዱ በዓለም አቀፍ ደረጃ የውጭ ድጋፎች ለእኛም ሀገር ብቻም ሳይሆን ለበርካታ ሀገራት እየቀነሱ ነው ያሉት። ሁሉም ሀገር ለራሱ ቅድሚያ መስጠትና ከዚህ በፊት
ስናገኝ የነበራቸው ድጋፎች እየቀነሱ መምጣቱ ምን ማድረግ አለብን ብለን የምናስብበት ጊዜ ላይ መድረሳችን። ሁለተኛ ደግሞ የበሽታው ስርጭትም እየተቀየረ ነው ያለው። ከዚህ በፊት በቀላሉ የሚታከሙ ህመሞች እየቀሩ አሁን ተላላፊ ያልሆኑ በሽታዎች፣ ካንሰር፣ የአእምሮና ሌሎችም የጤና እክሎች ረጅም ጊዜ ሕክምና የሚያስፈልጋቸው ከፍተኛ ወጪ የሚያስፈልጋቸው ብዙ እየተበራከቱ እንደሆነ ይታወቃል። ስለዚህ የጤና ወጪ ከየትኛውም ጊዜ በላይ ከፍ ማለቱ ይታወቃል። ይህንን የለጋሾችን ክፍተት ለመሙላት የመንግስትን በጀት ከማሳደግ ባለፈ የግል ባለሀብቱ በጤናው ዘርፍ እንዲሰማራ ሰፊ ማበረታቻዎችን ሊያደርግ እንደሚገባ በጤና ሚኒስቴር የስራ አመራር ዋና ስራ አስፈጻሚ ዶክተር አስናቀው አግጅራ ተናግረዋል። የጤና ሚኒስቴር በጀት ባለፉት ጥቂት ዓመታት ከ9 ቢሊዮን ወደ 30 ቢሊዮን ብር ማደጉ ተስፋ ሰጪ ቢሆንም ሀገራዊ ግቡን ለማሳካት ግን አሁንም ተጨማሪ ጥረት ይጠይቃል ብለዋል። እንግዲህ የጤና ወጪ ሲባል እኛ ጤናን እንደ ወጪ አንመለከትም፣ እንደ ኢንቨስትመንት ነው የምንመለከተው። ለምን ለልማትም ለማንኛውም ነገር የሰው ልጅ ትልቁ የሀገር ሀብት የሰው ልጅ እንደመሆኑ መጠን ለሰው ልጅ ደህንነት የምናወጣቸው ወጪዎች በሙሉ ኢንቨስትመንት ነው ብለን ነው የምንወስደው። ለዚህም ደግሞ አሁን ቅድም እንደተባለው ከፍተኛ ወጪ እንዳያወጡ በጤና መድህን ቅድም እንደገለጽኩት ከ60 ሚሊዮን በላይ አባወራዎች የታቀፉ ሲሆን አሁን ደግሞ በመንግስት ሰራተኞች ላይ ሶሻል ሄልዝ ኢንሹራንሱን በከፍተኛ ደረጃ መንግስትም ድጎማ አድርጎበት ሰራተኛውም ያለውን ጨምሮበት በዚህ አይነት ሁኔታ አውት ኦፍ ፖኬት ወይም ከኪስ የሚወጣ ወጪን ለመቀነስና ይሄ ፋይናንሻል ካታስትሮፊ የሚለውን ወይንም ደግሞ በፋይናንስ ምክንያት የሚደርሱ አደጋዎችን ለመቀነስ ጥረት እየተደረገ ነው ያለው። አሁን የተባለውን ደግሞ የፋይናንስ ክፍተቶችን ለመድፈን የዚህ ጉባኤ ወይም የዚህ ስብሰባ ዋና ዓላማ እሱ ነው። ገንዘብ ሚኒስቴር የተሻለ ሀብት እንዲመደብ፣ ክልሎች ከተሰጣቸው ሀብት ላይ ለጤናው ሴክተር እንደ አልማጣ ዲክላሬሽን ላይ እንደተቀመጠው 15%ን አሟልተው እንዲመድቡ፣ ኢትዮጵያ በ2030 ለሁሉም ዜጎች መሰረታዊ ጤና አገልግሎትን ተደራሽ ለማድረግ የያዘችውን ግብ ለማሳካት መሰል የሀገር በቀል ፋይናንስ ስልቶችና የባለድርሻ አካላት ቅንጅት ወሳኝ ሚና እንደሚኖራቸው በውይይቱ ተመላክቷል። የአፍሪካ ህብረት የልማት ኤጀንሲ ሴቶችን ከማብቃት ጋር በተያያዘ የሚሰራቸውን ስራዎች ለማጠናከር ያስችለኛል ያለውን ስምምነት ፈጽሟል። ጾታን መሰረት ያደረገ ጥቃትን ለመታገል የሚደረገው ጥረት ሴቶችን በኢኮኖሚ ማብቃት ላይ ትኩረት ሊያደርግ እንደሚገባም ተመላክቷል። ተጨማሪ አለን። አፍሪካ ብሎም ዓለም እየተፈተኑ ከሚገኙባቸው ጉዳዮች መካከል የስርዓተ ጾታ ጉዳይ አንዱ ነው። ጾታን መሰረት ያደረጉ ጥቃቶች ደግሞ ሃይባይ የሚያስፈልጋቸው ስለመሆናቸው ከሰብአዊ መብት ጋር በተያያዘ የሚሰሩ ድርጅቶች የዘወትር ተማጽኖ ነው። የአፍሪካ ህብረት የልማት ኤጀንሲ ኦዳኔፓድ እንደሚለው በአህጉሪቱ ውስጥ የሚኖሩና 38 በመቶ የሚደርሱ ሴቶች በተለያየ ሁኔታ የሚገለጽ ጾታን መሰረት ያደረገ ጥቃት አስተናግደዋል። ይህንን ችግር ለመቅረፍ እየሰራሁ ነው ያለው ኤጀንሲው ሴቶች ለሴቶች ዓለም አቀፍ ከተሰኘ በሴቶች ጉዳይ ላይ ከሚንቀሳቀስ ድርጅት ጋር አብሮ ለመስራት የሚያስችለውን ስምምነት ፈጽሟል። የስምምነቱ ሀሳብ ከሴቶች ለሴቶች ዓለም አቀፍ ድርጅት ጋር በቅርበት ለመስራት፣ ሴቶችን ማብቃት፣ ለሴቶች የሚሆን የስራ ዕድል መፍጠር፣ በዋነኝነት ደግሞ የፋይናንስና ዲጂታል ንቃተ ህሊናን መፍጠር ላይ አብረን እንሰራለን። በጋራ የምንሰራቸው ተጨማሪ ፕሮጀክቶችም ይኖሩናል። በአፍሪካ ሀገራት ውስጥ ያሉ ግጭቶች ሴቶችን በከፍተኛ ሁኔታ ተጎጂ እያደረጉ መሆናቸውን የሚገልጹት የሴቶች ለሴቶች ዓለም አቀፍ ድርጅት ዋና ስራ አስፈጻሚ ዶክተር ቴልማ ኢኩዌር በበኩላቸው ሴቶችን ከማብቃት ጋር በተያያዘ የሚሰሩ ስራዎች ለጥቂት ጊዜያት በሚከናወኑ ፕሮጀክቶች ብቻ መልስ የሚያገኙ አለመሆናቸውን ጠቁመዋል። ግጭት ባለባቸውና ድህረ ግጭት ላይ ባሉ አካባቢዎች የሚገኙ ሴቶችን እንደግፋለን። እንደ አብነት በደቡብ ሱዳንና በዲሞክራቲክ ኮንጎ የሚኖሩ ሴቶች በግጭቶች የተነሳ ስጋት አለባቸው። ለእነዚህ ሴቶች የምናደርገው ድጋፍ ስልጠናዎችን መስጠት ብቻ አይደለም። ይልቁንም ሴቶች አቅማቸውን አጠናክረው ህይወታቸውን እንዲለውጡና የለውጥ አቀንቃኞች እንዲሆኑ እያደረግን እንገኛለን። ይህ አካሄድ ከሴቶች መብት ጋር በተያያዘ የሚነሱ ችግሮችን በዘላቂነት ለመፍታት የሚያስችል መሆኑንም እናምናለን። የሴቶችን ህይወት በ2 ሳምንት አሊያም በ2 ወር ፕሮጀክት መቀየር አንችልም። ለኛ የሴቶች ጉዳይ የረጅም ጊዜ ኢንቨስትመንት ነው። በዚህ አካሄድም ውጤት አምጥተናል። And we have seen the results of taking a long-term approach.
በዚህ የሥራ አስፈጻሚው ሐሳብ የሚስማሙት የአፍሪካ ህብረት የልማት ኤጀንሲ የሰው ኃይልና ማህበራዊ ልማት ዳይሬክተር ስሜር ግሬይ ጆንሰን ሴቶችን በኢኮኖሚ ማብቃት ጾታን መሰረት ያደረጉ ጥቃቶችን ለመከላከል ከሚያስችሉ መፍትሄዎች መካከል አንዱ ነው ተቆመዋል። If a woman is empowered in the household, then she becomes an economic force contributing to በየቤቱ ያሉ ሴቶችን ማብቃት ከተቻለ ለአካባቢና ለሀገር ኢኮኖሚ አሁን ካለ የበለጠ ሚና እንዲኖራቸው ያደርጋል። ይህም ጾታን መሰረት ያደረገ ጥቃት ጋር የተያያዙ ስጋቶች እንዲቀንሱ ከማድረግ አንጻር የራሱ ሚና ይወጣል። የበቁ ሴቶችን ጥቃት ሊደርስባቸው ከሚፈልጉ አካላት የተሻለ ቁመና ላይ መሆን ሲችሉ ጥቃትን ከመከላከል ባለፈ ሌሎችን ወገኖቻቸውንም ድምጽ መሆን ይችላሉ። ጾታን መሰረት ያደረገ ጥቃትንም በመሰል ሁኔታ መከላከል እንችላለን። also add a lot of voice to the fact that we have to stop this GBV. ሐሙስ የካቲት 5 ቀን በአዲስ አበባ የተፈጸመው ስምምነት በ54ቱ የአፍሪካ ህብረት አባል ሀገራት ሴቶችን ከማብቃት ጋር በተያያዘ የሚከናወኑ ስራዎችን ለማጠናከር ያስችላል የሚል ተስፋ ተጥሎበታል። በኢራንና በአሜሪካ መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት በከረረበት በዚህ ወቅት ኢራን በቁልፍ የኒውክሌር ጣቢያዎቿ ላይ መጠነ ሰፊ የግንባታና የመከላከያ ማጠናከሪያ ስራዎቿን እያከናወነች መሆኗ ተሰምቷል። ይህ የኢራን እርምጃ ፕሬዝዳንት ዶናልድ ትራምፕ አዲስ ወታደራዊ እርምጃ ወስዳለሁ ማለታቸውን ተከትሎ ተቋሞቿን ከአየር ጥቃት ለመጠበቅና ሚስጥራዊ ተግባራትን ለመሸፈን የታለመ መሆኑም ነው የተነገረው። ኃይለ ገብርኤል ታደሰ። ኢራን ከአንዱ የኒኩለር ተቋሙ አቅራቢያ ያልተጠበቀ እንቅስቃሴ እያደረገች ስለመሆኗ የሚያመላክቱ የሳተላይት ምስሎች ይፋ ሆነዋል። ይህ እንቅስቃሴ እየተከናወነ ያለው በኢራንና በአሜሪካ ባለስልጣናት መካከል ንግግሮች በሚቀጥሉበትና ፕሬዝዳንት ዶናልድ ትራምፕ ኢራን በኒኩለር ፕሮግራሟ ዙሪያ ስምምነት ላይ ካልደረሰች አዲስ ወታደራዊ እርምጃ ወስዳለሁ ብለው በዛቱበት ከፍተኛ ውጥረት በነገሰበት ወቅት ነው። በአሜሪካ መቀመጫውን ባደረገው ኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ የተባለ የጥናት ተቋም የተተነተኑት ምስሎች ኮላንግ ጋዝላ ተራራ ወይም ፒካክስ ማውንቴን ተብሎ በሚጠራው ስፍራ የመተላለፊያ ዋሻ መግቢያዎች እየተጠናከሩ መሆናቸውን ያሳያሉ። ባለሙያዎች እንደሚሉት ይህ ተቋም የኢራንን የዩራኒየም ማበልጸጊያ ተግባራት ወይም ቁልፍ መሳሪያዎችን ለመጠበቅ ታስቦ እየተሰራ ሊሆን እንደሚችል ተነግሯል። ነገር ግን ትክክለኛ ዓላማውና ስራ መጀመር አለመጀመሩ ግን እስካሁን ግልጽ አይደለም። ኢራን በተደጋጋሚ የኒኩለር ፕሮግራሟ ሙሉ በሙሉ ሰላማዊ መሆኑን አጥብቃ ገልጻለች። እንዲሁም የኒኩለር መሳሪያ ለማምረት እየጣረች መሆኑን ታስተባብላለች። ሆኖም ትራምፕ ባለፈው ዓመት ሰኔ 2025 በእስራኤልና በኢራን መካከል ለ12 ቀናት በቆየው ጦርነት ወቅት ከፍተኛ ጥራት ያለው ዩራኒየም በሚያመርቱ 3 የመሬት ውስጥ የኒኩለር ጣቢያዎች ላይ ጥቃት እንዲሰነዘር ባዘዙበት ወቅት ኢራን የኒኩለር መሳሪያ ለመታጠቅ 1 ወር ያህል ብቻ እንደሚቀራት ተናግረው ነበር። በወቅቱ ትራምፕ ጥቃቶቹ የኢራንን የማበልጸግ አቅም ወደ ኋላ መመለሳቸውን ገልጸው ነበር። ነገር ግን የኢራን ባለስልጣናት አዲስ ጣቢያ ለመጀመር እያሰቡ ነበር ሲሉ ተናግረዋል። ፒካክስ ማውንቴን በሰኔ 2025 በአሜሪካና በእስራኤል የአየር ጥቃት ከተመቱት ቦታዎች አንዱ አልነበረም። ነገር ግን ከአካባቢው በ2 ኪሎ ሜትር ርቀት ላይ የሚገኘው የናታንዝ የኒኩለር ተቋም ከጥቃቱ ዋነኛ ኢላማዎች ውስጥ ነበር። ይፋ የተደረገው የሳተላይት ምስል በአንዱ የፒካክስ ማውንቴን መግቢያ አካባቢ አዲስ ኮንክሪት እንደተጠራቀመበት የሚጠቁም መሆኑ ተሰምቷል። ኮንክሪት ለማድረስና ለመሙላት የሚያገለግል የቡም ፓምፕ በቦታው ላይ ታይቷል ሲሉ የኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲና የብሪታንያው ማየር የተባለው የስለላ ትንተና ድርጅት ባለሙያዎች ተስማምተዋል። በሌላ የመተላለፊያ መግቢያ ላይ ደግሞ ድንጋይና አፈር ተገፍቶ መስተካከሉ ታይቷል። በኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ የሚገኙ ባለሙያዎች እንደሚጠቁሙት እነዚህ ለውጦች የመተላለፊያ መግቢያዎችን ለማጠናከርና ሊሰነዘር የሚችል የአየር ጥቃትን ለመከላከል ተጨማሪ ጥበቃ ለመስጠት የታለሙ ስለመሆናቸው መረጃዎች አመላክተዋል። በተጨማሪም የከባድ ግንባታ ማሽነሪዎችና ቁሳቁሶች በቦታው መኖራቸውንና ተቋሙ ገና ለስራ ዝግጁ እንዳልሆነ የሚጠቁም ተደርጎ ተወስዷል። በተቋሙ መሰረት ቀደም ሲል ኢራን ግንባታውን ዘመናዊ የኒኩለር ማብለያ መገጣጠሚያ ፋብሪካን እንደገና ከመገንባት ጋር አያይዘው ነበር። ነገር ግን የተቋሙ ስፋትና ረጅም ተራራ የሚሰጠው ጥበቃ እንደ ዩራኒየም ማበልጸግ ያሉ ተጨማሪ ሚስጥራዊ ተግባራት ሊከናወኑበት ይችላል የሚል ስጋትን ደቅኗል። የሳተላይት ምስሎች በቅርብ ሳምንታት ውስጥ በናታንዝ እና ከ125 ኪሎ ሜትር በስተሰሜን በሚገኘው በኢስፋሃን የኒኩለር ጣቢያዎች የጥገናና የመከላከያ ማጠናከሪያ ስራዎች እየተከናወኑ መሆኑን ያሳያሉ። በኢስፋሃን ሁሉም የመተላለፊያ
የመተላለፊያ ዋሻ መግቢያዎች አሁን በአፈር የተዘጉ ይመስላሉ ሲል ተቋሙ የገመገመው ምስል ያሳያል። እንዲህ ዋሻዎችን መዝጋት የአየር ጥቃት ኃይልን ለመቀነስ እንዲሁም በውስጥ ሊኖር የሚችለውን የነጠረ ዩራኒየም ለመውሰድ ወይም ለማጥፋት የሚደረግ የምድር ላይ ጥቃትን ለመከላከል እንደሚረዳ በተቋሙ ጥናት ተገልጿል። በተጨማሪም በኢስፋሃን ጣቢያ ላይ አዲስ ጣራ ተገንብቷል። ባለፈው ዓመት በእስራኤል ጥቃት የደረሰበት ይህ ህንፃ ሴንትሪፊውጆችን ለማምረት ያገለግል እንደነበር ይታመናል። በናታንዝ ደግሞ ባለፈው ሰኔ በአሜሪካና እስራኤል ጥቃት በደረሰበት ቦታ ላይ ከምድር በላይ ስራዎች ይታያሉ። በታህሳስ መጀመሪያና በጥር መካከል በተጎዳው የድሮን መከላከያ አጥር ላይ ጣራ ተገንብቷል። የጥናት ተቋሙ ጣራው የተገነባው ኢራን ከስር ምን እየሰራች እንደሆነ ለመደበቅ እንደሆነ ገምተዋል። በጆርጅ ዋሽንግተን ዩኒቨርሲቲ የመካከለኛው ምስራቅ ጥናት ፕሮግራም ዳይሬክተር የሆኑት ፕሮፌሰር ሲናዞዲ ኢራን ጥቃቶች እንደሚፈጸሙ በማሰብ ተቋሞቿን በተቻለ መጠን ለመጠበቅ እየሰራች ነው ብለዋል። የኢራን የኒኩለር ፕሮግራም አልጠፋም። አንዴ እውቀቱ አቅሙና ቴክኖሎጂ ካለህ ሁልጊዜም ሁሉንም ነገር መልሰህ መገንባት ትችላለህ ሲሉ አክለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ የሩሲያና ዩክሬን ጦርነት እስከ በጋው እንዲያበቃ በሩሲያ ላይ ጠንካራ ጫና እንድታደርግ ተማጽነዋል። ይህ በእንዲህ እንዳለ ሩሲያ ሌሊቱን ሙሉ በዩክሬን ላይ ባደረሰችው የድሮንና የባሊስቲክ ሚሳኤል ጥቃት በመዲናዋ ኪየቭ በዲኒፕሮና በኦዴሳ ከተሞች የሚኖሩ በ10 ሺዎች የሚቆጠሩ ዜጎች ያለ መብራትና ያለ ውሃ እንዲቀሩ ማድረጓ ነው የተሰማው። ሙሴ ከበደ በስዊዘርላንድ ዳቮስና በሚያሚ የዲፕሎማሲ አዳራሾች ውስጥ ሰላም የሚለው ቃል በሚወራበት ቅጽበት በመሬት ላይ ግን የምጻቅን የሚመስል ሚሳኤል ናዳ በዩክሬን ትላልቅ ከተሞች ላይ እየወረደ ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ጦርነቱ እስከ በጋው እንዲያበቃ በሩሲያ ላይ ጠንካራ ጫና እንድታደርግ ሲማጸኑ፣ ከተሞቻቸው ግን በሚሳኤልና በድሮን እሳት መለብለባቸውን፣ ነዋሪዎቻቸውም በጨለማ ውስጥ ኑሯቸው መግፋታቸውን ተይዞታል። ዜሌንስኪ በሰጡት መግለጫ ዋሽንግተን ጦርነቱ እስከ በጋው እንዲያበቃ ፍላጎት ካላት በሩሲያ ላይ የምታደርገውን ጫና ማጠናከር እንዳለባት ያሳሰቡ ሲሆን በሚቀጥለው ሳምንትም አሜሪካ በምታካሄደው የሰላም ድርድር ላይ ሞስኮ የመገኘቷ ነገር አሁንም እርግጠኛ ለመሆኑን ገልጸዋል። ዋሽንግተን የ4 ዓመታቱን አውዳሚ ጦርነት እስከ ሰኔ ወር ድረስ ለመቋጨት ግን ማውጣቷን ቀደም ብለው የገለጹ ዜሌንስኪ ሩሲያ በሚያሚ ከተማ እንዲካሄድ በታቀደው የሶስትዮሽ የሰላም ድርድር ላይ ስለመሳተፏ አሁንም እያቅማማች መሆኑን ጠቁመዋል። ዩክሬን በስብሰባው ላይ ለመገኘት ዝግጁ መሆኑን ያረጋገጡት ፕሬዚዳንቱ ባሳለፍነው ወር በአቡዳቢ የተካሄዱት 2 ድርድር ዙሮች ምንም አይነት ውጤት አለማምጣታቸውን አስታውሰዋል። የሰላሙ ጉዳይ በዩክሬን ላይ ብቻ ሳይሆን በአሜሪካ ላይም ይወሰናል ያሉት ዜሌንስኪ አሜሪካ በሩሲያ ላይ ከፍተኛ ጫና መፍጠር እንዳለባት በማሳሰብ ከዚህ ውጭ ሌላ አማራጭ የለንም ሲሉም አጽንኦት ሰጥተዋል። ክሬምሊን ለሚቀጥለው የሰላም ድርድር እስካሁን ቀን እንዳልቆረጠ ቢገለጽም ድርድሩ በቅርቡ ሊካሄድ እንደሚችል ፍንጭ ሰጥቷል። የሮይተርስ ምንጮች እንደገለጹት የአሜሪካ ባለስልጣናት በሚቀጥለው ሰኞና ማክሰኞ በሚያሚ ከተማ የሶስትዮሽ ስብሰባ እንዲካሄድ ሀሳብ አቅርበዋል። በሌላ በኩል ዜሌንስኪ ፋይናንሻል ታይምስ ያወጣውን ዘገባ አስተባብለዋል። ጋዜጣው ፕሬዚዳንቱ የካቲት 4 ቀን ሩሲያ ዩክሬን የወረረችበትን 4ኛውን ዓመት መታሰቢያ ላይ ስለ ፕሬዚዳንታዊ ምርጫና ስለ ሰላም ስምምነት ህዝበ ውሳኔ ወይም ሪፈረንደም እቅዳቸውን ይፋ ያደርጋሉ ብሎ ነበር። ዜሌንስኪ ግን ይህንን ዘገባ የሞኝነት ሀሳብ ነው ሲሉ አጣጥሎታል። ምርጫን ለማቅረብ እቅድ ቢኖር እንኳን እንዲህ ያለውን ታሪካዊ ቀን ለፖለቲካዊ ወሬ መምረጥ ፍጹም ስህተት ነው። ቅድሚያ ለደህንነት ከዚያም ለፖለቲካ ነው ብሏል። ዩክሬን ምርጫ የምታካሂደው ከአሜሪካና ከምዕራባውያን አጋሮቿ አስተማማኝ የደህንነት ዋስትና ሲሰጣት ብቻ መሆኑንም አረጋግጧል። ሩሲያ ሌሊቱ ሙሉ በዩክሬን ላይ ባደረሰችው የድሮንና የባሊስቲክ ሚሳኤል ጥቃት የአገሪቱን የኢነርጂ ስርዓት በድጋሚ በማውደም በመዲናዋ ኪየቭ በዲኒፕሮና በኦዴሳ ከተሞች የሚኖሩ በ10 ሺዎች የሚቆጠሩ ዜጎች ያለ ሙቀት፣ ያለ መብራትና ያለ ውሃ እንዲቀሩ ማድረጓን ባለሥልጣናት ገልጸዋል። ሩሲያ የክረምት ወራትን ተገን በማድረግ በዩክሬን የኃይል መሠረተ ልማቶች ላይ የምትሰነዝረውን ጥቃት አጠናክራ የቀጠለች ሲሆን ይህም ትላልቅ ከተሞችን በብርድና በጨለማ ውስጥ እንዲዘፈቁ አድርጓል። በኪየቭ ብቻ 3500 የሚጠጉ የመኖሪያ ሕንፃዎች ላይ ያለ ሙቀት አቅርቦት የቀረው ሲሆን ከ100 ሺህ በላይ ቤተሰቦች ደግሞ የኤሌክትሪክ ኃይል ተቋርጦባቸዋል። የዩክሬን አየር ኃይል እንደገለጸው ሩሲያ 24 ባሊስቲክ ሚሳኤሎችን፣ 1 ክሩዝ ሚሳኤልና 219 ድሮኖችን ሌሊቱን ሙሉ አስወንጭፋለች። የዩክሬን መከላከያ 16 ሚሳኤሎችንና 197 ድሮኖችን መትቶ መጣሉን አስታውቋል። በጥቃቱ በዲኒፕሮ ከተማ 1 ሕፃንና አንዲት የ4 ዓመት ሴት ልጅን ጨምሮ በርካታ ሰዎች የቆሰሉ ሲሆን ከሩሲያ ድንበር አቅራቢያ የምትገኘው ካርኪቭ ክልል ሎዞቫ በተባለች የባቡር መስመር መገናኛ ከተማ ላይ በደረሰ ሌላ ጥቃት ደግሞ የ2 ሰዎች ሕይወት ማለፉ ተረጋግጧል።
የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲቢሃ ድርጊቱን በጽኑ ያወገዙ ሲሆን ጥቃቱ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚመራውን የሰላም ጥረት የሚያደናቅፍ ነው ብለውታል። ሩሲያ ሆን ብላ የሰላም ድርድሩን ለማደናቀፍና ዲፕሎማሲውን ዋጋ ለማሳጣት እየሰራች መሆኑን የገለጹት ሚኒስትሩ ሞስኮ ለዲፕሎማሲ ንግግሮች ትኩረት እንድትሰጥ ዓለም አቀፍ ግፊት እንዲደረግ ጠይቀዋል ሲል የዘገበው ሮይተርስ ነው። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በጋምቤላ ክልል በሰሜን ምዕራብ፣ በሰሜን ምስራቅና በደቡብ ምስራቅ የኢትዮጵያ አካባቢዎች የቀኑ ከፍተኛ የሙቀት መጠን ከ32 ዲግሪ ሴልሺየስ በላይ ሆኖ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ በቀጣዮቹ 10 ቀናት የሚኖረውን ሀገር አቀፍ የአየር ሁኔታ ትንበያ ይፋ ያደረገ ሲሆን በአብዛኞቹ ተፋሰሶች ላይ ደረቃማ የአየር ሁኔታ የሚጠበቅ በመሆኑ የገጸ ምድር ውሃ ፍሰት ሊቀንስ እንደሚችል ገልጿል። በተለይም በባሮ አኮቦ፣ በኦሞ ግቤ፣ በስምጥ ሸለቆና በገናሌ ዳዋ ተፋሰሶች ላይ ዝቅተኛ የውሃ ፍሰት እንደሚኖር የተገለጸ ሲሆን በውሃ አጠር አካባቢዎች የሚገኙ ነዋሪዎች ውሃን ከብክነትና ከብክለት እንዲከላከሉ እንዲሁም አማራጭ የንጹህ መጠጥ ውሃ አቅርቦት መንገዶችን እንዲጠቀሙ ጥሪ ቀርቧል። የሚቀጥሉት 10 ቀናት ለበልግ እርሻ ዝግጅትና ለቋሚ ተክሎች እንክብካቤ አመቺ ቢሆኑም የውሃ መጠን ሊቀንስ ስለሚችል አስፈላጊው ጥንቃቄ ሊደረግ እንደሚገባም ተመላክቷል። የአፈር ማዳበሪያን ለማጓጓዝ ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት ጋር ውል ገብተው ወደ ስራ የማይገቡ ድርጅቶች ላይ አስፈላጊው እርምጃ እንደሚወሰድ የትራንስፖርትና ሎጂስቲክስ ሚኒስቴር አስጠንቅቋል። በሚቀጥሉት 14 ቀናት 337000 ቶን ማዳበሪያ ከጅቡቲ ወደብ ወደ ሀገር ውስጥ እንዲገባ ማሳሰቢያ የሰጡት ሚኒስትር ዴኤታው ዳንጌ ቦሩ ማዳበሪያ ወደ ሀገር ውስጥ በማጓጓዝ ሂደት ላይ ያጋጠሙ ያሉ ችግሮች እንዲፈቱ መስራት የሚኒስቴር መስሪያ ቤቱ ትኩረት መሆኑንም ገልጸዋል። የትራንስፖርት ኦፕሬተሮች በበኩላቸው ማዳበሪያ በማጓጓዝ ሂደት የሚያጋጥሙ ችግሮችን በዝርዝር ያቀረቡ ሲሆን ችግሮች ቢፈቱላቸው የማጓጓዝ ሂደቱ ቀልጣፋ መሆን እንደሚችል መናገራቸውን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያሳያል። ኤኤችኤፍ ኢትዮጵያ ከጤና ሚኒስቴር ጋር በመተባበር በቦሌ ለሚ ልዩ የኢንዱስትሪ ዞን ለሚገኙ ሰራተኞች የኮንዶም አስፈላጊነትን የተመለከተ ስልጠና ሰጠ። እንደ ሀገር ከኮንዶም አቅርቦትና አጠቃቀም ጋር በተገናኘ የሚነሱ ውስንነቶች መኖራቸውን የገለጹት በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ ፍቃዱ ያደታ ጉዳዩ ትኩረት ሊሰጠው እንደሚገባ አሳስበዋል። የቦሌ ለሚ ኢንዱስትሪ ዞን ምክትል ስራ አስኪያጅ ሲሳይ አስፋው በበኩላቸው በኢንዱስትሪ ዞን ውስጥ ለሚገኙ ከ30,000 በላይ ሰራተኞች መሰል ስነ ተዋልዶንና የአባላዘር በሽታዎችን መከላከልን የተመለከቱ ስልጠናዎች እንደሚሰጡ ጠቁመዋል። ለ18ኛ ጊዜ እየተከበረ የሚገኘው የዓለም የኮንዶም ቀን በኢንዱስትሪ ዞኑ ታስቦ ውሏል። ኒጀር ከፈረንሳይ ጋር አደርገዋለሁ ላለችው ጦርነት ዝግጅት እንዲደረግ አጠቃላይ የክተት ንቅናቄ ማወጇን የሀገሪቱ ወታደራዊ አመራሮች ገለጹ። የሀገሪቱ መሪ ጀነራል አብዱራህማን ቲያኒ የሰው ኃይል ንቅናቄው የታወጀው ፈረንሳይ ሀገሪቱን ለማዳከም ታደርገዋለች ያሉትን ጥረት ለመመከት መሆኑን አስታውቀዋል። የኒጀር ጦር ጠቅላይ ኤታማዦር ሹም ጄኔራል አማዱ አብዱራህማን በበኩላቸው ከፈረንሳይ ጋር ወደ ጦርነት እየገባን ነው ሲሉ የሁለቱ ሀገራት ግንኙነት ወደ ቀጥተኛ ግጭት መሸጋገሩን ተናግረዋል። ኒጀር ከሳምንታት በፊት በኒያሚ አውሮፕላን ማረፊያ ላይ የተፈጸመው ጥቃት እንዲሁም ለአሸባሪ ቡድኖች ድጋፍ በመስጠት ፈረንሳይን፣ ቤኒንና ኮትዲቯርን ስትከስ ቆይታለች። ፈረንሳይ በበኩሏ የቀረበባትን ክስ የመረጃ ጦርነት በማለት ውድቅ አድርጋለች። በሁለቱ ሀገራት መካከል ያለው ግንኙነት እንደ አውሮፓውያን አቆጣጠር በሐምሌ 2023 ከተካሄደው መፈንቅለ መንግስት በኋላ እክል እንዳጋጠመው ፍራንስ 24 ዘግቧል። ከ68 በመቶ የሚሆኑ አውሮፓውያን አህጉራቸው በስጋት ላይ መሆኗን እንደሚያምኑ ዲሞስኮፒ የተሰኘ የህዝብ አስተያየት አሰባሳቢ ተቋም ያደረገው ጥናት አመላከተ። የአውሮፓ ኮሚሽን ባስጠናው በዚህ ጥናት ከተሳተፉት ሰዎች መካከል 42 በመቶ የሚሆኑት የግል ደህንነታቸው አደጋ ላይ መሆኑን ገልጸዋል። የስጋት መጠኑ በከፍተኛ ደረጃ የታየው በፈረንሳይ 80 በመቶ በደረሰ መጠን ሲሆን ኔዘርላንድ፣ ዴንማርክ እና ጀርመንም ከፍተኛ ስጋት ያለባቸው ሀገራት ተብለዋል።
52 በመቶ የሚሆኑት አውሮፓውያን ህብረቱ ደህንነትንና መከላከያን ለማጠናከር በሚያደርገው ጥረት ላይ እምነት እንዳላቸው ተመላክቷል። 75 በመቶ የሚጠጉ ተሳታፊዎች ደግሞ ህብረቱ ለመከላከያ ዘርፍ የሚመድበው በጀት እንዲቀጥል ወይም እንዲጨመር ፍላጎት እንዳላቸው ገልጸዋል። ጥናቱ በ27ቱ የአውሮፓ ህብረት አባል ሀገራት በሚገኙ 27000 ሰዎች ላይ የተካሄደ መሆኑንም አናዶሉ ዘግቧል። በኢትዮጵያ ውስጥ የሚገኙ ባንኮች በተለያየ ጊዜ የተለያየ አይነት የሽልማትና ማበረታቻ ዘመቻዎችን ያከናውናሉ። አቢሲኒያ ባንክ ላለፉት 5 ወራት ሲያካሂድ የነበረው የማበረታቻና የሽልማት መርሃ ግብርም በተፈለገው መልኩ ውጤት ማስገኘቱን ገልጿል። ምህረት ደግፍ በኢትዮጵያ ውስጥ የሚገኙ ባንኮች በተለያየ ጊዜ የተለያየ አይነት የሽልማትና ማበረታቻ ዘመቻዎችን ያከናውናሉ። አቢሲኒያ ባንክም ላለፉት 5 ወራት ሲያካሂድ የቆየውና ያልታሰበ ሲሳይ የተሰኘው በዲጂታል ስርዓት ግብይት ለፈጸሙ ደንበኞቹ ያዘጋጀው የሽልማት መርሃ ግብር በተፈለገው መልኩ ውጤት ማስገኘቱን አስታውቋል። እንደዚህ ያሉ ዘመቻዎች ጠቀሜታቸው የጎላ መሆኑንም በባንኩ የኒዮ ባንኪንግ ሲስተም ማናጀር አስራት ክፍሌ ገልጸዋል። yes of course ደንበኞችን መሸለም ማባሃታት አለብህ። ዚስ ዴይ ያው የተለያዩ ኢንሴንቲቮችን እያመጣን ደንበኞች ከኛ ጋር እንዲቆዩ ኢንጌጅ እንዲያደርጉ እያባሃታን የምንሄድበት ስራ ስለሆነ በጣም አዋጭና ጠቃሚ የካምፔን አይነት ነው። 31 2025 ድረስ ስንሰራበት የቆየ ነው የካምፔን ስራ ነው። በዋናነት ፎከስ አድርጎ ያደረገው የመርቻንቶቻችንን ከኛ ጋር እየሰሩ ያሉ መርቻንቶች ግብይታቸውን በእኛ በኩል እንዲያደርጉ እንዲሁም ደግሞ ደንበኞቻችን እነዚህ መርቻንቶች ላይ ሄደው ግብይት ሲፈጽሙ በዛ በሚፈጽሙበት ሰዓት የተለያዩ ሽልማቶችን እየሸለምን ስንሰራ የቆየንበት የካምፔን ስራ ነው። ትልቁ ነገር መርቻንቶችም ደንበኞችም ከባንካችን ጋር እየሰሩ እንዲቀጥሉ እነሱን ያበረታታንበት እነሱን የሸለምንበት የካምፔን ስራ ነበር። ይህ አይነቱ ዘመቻ በተለይም ባንኩ በህብረተሰቡ ዘንድ ያለውን የግንዛቤ ክፍተት ከመሙላትና ደንበኞች ከመደበኛው የወረቀት አገልግሎት ይልቅ የዲጂታል አገልግሎት አማራጮችን እንዲጠቀሙ ማበረታታት ማስቻሉንም አቶ አስራት አክለዋል። በዋናነት እስከዛሬዎቹ ከመጣንባቸው የተለያዩ የካምፔን ስራዎች ይሄ ዲጂታል ላይ ፎከስ ያደረገ ነው። እንደምታውቁት የሰዎች የቀን ተቀን ግብይታቸው ከካሽ እየቀረ በእጅ ስልካቸው በሞባይላቸው ዲጂታል ቻናል አማራጮችን በመጠቀም ግብይት ይፈጽማሉ። እኛም እንደ አቢሲኒያ ያንን የሚያደርጉ ሞር ሀቢት አድርገው እንዲሰሩ ያን ዲጂታል ቻናሎቻችን እንዲጠቀሙልን እያበረታታን ከአዋጭነቱም ባሻገር በዋናነት የደንበኞቻችን የዲጂታል አጠቃቀም ሀቢት የምንቀይርበት እያስተካከልን እንመጣበት እያሳደግን እንመጣበት አስበን የገባንበት ነገር ስለሆነ ከግንዛቤ ከመፍጠር በተጨማሪ ያው ሰፋ ያለ ጠቀሜታ አለው። እንግዲህ ደንበኛን ወደ ከወረቀት ቅርንጫፍ ከመንጣት በእጅ ስልኩ ላይ ብቻ ሙሉ ለሙሉ የባንክ አገልግሎትን እንዲያገኝ እያስቻልን ስለሆነ ቀላል የሆነ የባንክ አገልግሎት በእጃቸው ስልክ ያመጣንበትና ልምምድ እንዲያደርጉ ያበረታታንበት ኢንሴንቲቫይዝ ያደረግንበት ካምፔን ስለሆነ ጠቀሜታው በጣም ብዙ ነው። ለ5 ወራት በቆየው መርሃ ግብር 162,000 ገደማ ሰዎች መሳተፋቸውን የገለጸው ባንኩ 1.1 ትሪሊዮን ብር ገቢና ወጪ የተደረገበት እንዲሁም 10 ሚሊዮን የገንዘብ ዝውውር የተፈጸመበት በተጨማሪም 3 ሚሊዮን የዕጣ ቁጥሮችን ያሳተፈ እንደነበር ገልጿል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸርም ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ይህ ጉዳይ ነው። ተከታትለን እንመለስ።
በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የመኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን